እንደዚህ አይነት ስም ይወጣላችሁ ሴቶች ኃይለኛ ናት ካሉሽ ቆራጥ ስለሆንሽ ነው፣ ቀጥይበት። አለቅነት አለባት ካሉሽ በጣም ጥሩ፣ መምራትሽን ቀጥይ። አስቸጋሪ ናት ካሉሽ እውነት ስለምትናገሪ ነው፣ እውነት መናገርሽን ቀጥይበት። የማትመች ካሉሽ ቀጥተኛና ከባድ ጥያቄ ስለምትጠይቂ ነው፣ ቀጥይበት። እዩኝ እዩኝ አትበይ ካሉሽ እያደግሽና ከነሱ በላይ ከፍ እያልሽ ስለሆነ ነው፣ እየታየሻቸው፣ ቀጥይበት። የሚጠሉሽ ሰዎች ከበዙ አንቺ በትክክለኛው መንገድ ላይ ነሽ ማለት ነው፣ ትክክለኛው ሀዲድ ላይ። ሰዎችን ለማስደሰት ብለሽ ራስሽን በጭራሽ እንዳታሳንሽ፣ ራስሽን አንቺ በዚህ መንገድ። እኔ የምላችሁ የባልን ቁምጣ ወይም ደግሞ የባልን ሱሪ መልበስ ያሳፍራል እንዴ? ደስ ይላል እንጂ አሪፍ ነው እንጂ ከሆናት እንዴ። ቁምጣቸው ሲጀመር አንድ አይነት ነው። አንድ አይነት ቁምጣ ስላላቸው እኮ ነው እንዴ። ይህንን ቁምጣ ግን ብሩኬ ራሱ እኮ ስጦታ ሰጥቷት ነው ታውቃላችሁ። የሆነ ጊዜ ላይ አይደለ የሆነ አንድ አይነት ቁምጣ ገዝተው አይደለ ለብሰው የሆነ አረ ሲጀመር ደግሞ ቁምጣው እነሱ አንድ አይነት ቁምጣ ገዝተው ነው። ሲቀጥል ደግሞ የእሱን ቁምጣን ብትለብስ ምን ችግር የለውም። ምናምን በጣም ነው እንዴ ተናደዳችሁት? በጣም እንዴ ተቃጠላችሁት? በጣም ነው እንዴ ያረራችሁት ቁምጣውን ስለለበሰችው? ወይ ፈጣሪ! አረ ጋይስ፣ አረ ወዴት እየሄድን ነው? እኔ ዛሬ አንድ መልእክት ማስተላለፍ እፈልጋለሁ። ሰላም እንዴት ናችሁ? ውድና የተከበራችሁ የእኛ ቤተሰቦች ደህና ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብትተርፍ ይበልልኝ። ለዚህ ቻናላችሁ ሆናችሁ ሰብስክራይብ አድርጉ። ነባሪ ሆናችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ፕሊስ። እንግዲህ ትላንትና ደስ የሚል ቪዲዮ ፕራንክ አድርጋለች ሀይሚዬ። ቤካና ሀይሚ እጅግ በጣም አዝግ የሆነ ቪዲዮ፣ እውነትም ደግሞ ብሩኬን ለድንጋጤ እየዳረገው ቪዲዮ ነው። በጣም ደንግጧል ብሩኬ፣ በጣም ያስደነግጣል። ይህም በበኩሌ ተምኔሩን አይቼ ደንግጫለሁ። ምክንያቱም ያው ቤቱ አዲስ ስለሆነ አዲስ ነገር አለ አይደል? ምን ቤቱ ትልቅ ነው እንደምታዩት። የሆነ ነገር ቢቀመጥ ቤት ውስጥ ግቢ ውስጥ የሆነ ነገር እንትን ቢል አይታይም። ምክንያቱም በጣም ቤቱ ትልቅ ነው። አንድ ቪላ ማለት አስቡት እንግዲህ በጣም ትልቅ ነው። እና እንግዲህ ቤካና ሀይሚ እየተነጋግረው ብሩኬ ላይ ከባድ ተንኮል ሰርተውበታል። ግን ይችን ጠብቁ ጠብቁ፣ ሀይሚና ቤኪ ጠብቁ፣ ብሩኬ ይሰራላችኋል። ብሩኬ ደግሞ እንዳሰማቸው ብድር ግን ሳትመልስ ሳትበቀላቸው እንዳትተዋቸው፣ ቡቡዬ እንዳትተዋቸው ብያለሁ። እንዳትተዋቸው፣ ሳትበቀል እንዳትተው ብያለሁ። እንዴ ትላንት አይታችሁት ከሆነ በጣም ነው የተጨነቀው። በጣም ደግሞ እውነት ያስመስላል ማለት እስከ ዛሬ እንኳን ቢያንስ ፕራንክ ነው ብሎ እንኳን አይጠረጠርም። ያቅ ይሆናል ብለን እናስብ ይሆናል። ዛሬ ግን እውነትም ያስደነግጣል፣ አዲስ ከመሆኑ አንጻር ማለት ነው። እና ያው ብድሩን ጠብቁ እንትን ትላላችሁ። እንግዲህ ወደ ዋናው መልእክት ስመጣ የሆነ እኔ ብዙ ጊዜ ቪዲዮ ስሰራ አይታችሁት ከሆነ ቪዲዮዬን ድምፅ አላስገባም፣ የማንንም ድምፅ አላስገባም። እንደዚሁ ግን ወይ ስማቸውን ልጠቅስ እችላለሁ ወይ ደግሞ የሆነ ነገራቸውን ተምኔል ላይ ወይ ፎቷቸውን ነው ዱቅ ማድረገው እንጂ እዛ ጋር ሀይሚን እየተሳደቡን ከሆነ ለሀይሚ ያልሆነ ስምም እየሰጡ ከሆነ ስክሪን ሪከርድ አድርጋችሁ የሆነች ልጅም ስትናገር ሰምቻታለሁና ትክክል ናት። እኔም ደግሞ እዚህ ልድገመው ብዬ ነው። እና እባካችሁ የዛችን ልጅቷ የተናገረችውን ንግግር ሼር አታድርጉ። የሆነ በሙዚቃ ምናምን እያቀነባበራችሁ እባካችሁ አትፖስቱ። ለምሰላችሁ ምናልባት ይሄን ወሬ ሲያወሩ ልጅቷም የሆነች ሳኒም ተናግራች ካሁን በፊት እና እውነቷን ነው። ምናልባት ወይ 3 ወይ 4 ሰዎች ሊሆኑ ይችላሉ እዚ ጋር እሷን ሲያመው ወይም ደግሞ እሷን ሲናገሩ የነበሩ ሰዎች። ግን ስክሪን ሪከርድ ጻጥ ብላችሁ ከስር ስክሪን ሪከርድ አድርጋችሁ ያንን ድምፅ ማዘዋወር ደግሞ በጣም በብዙ በሺዎች ወይም በሚሊዮን የሚቆጠሩ ሰዎች እንዲሰሙት ነው የምታደርጉት። ይሄ ደግሞ ትክክል አይደለም።
እና እባካችሁ 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 ልጅቷም ብላለች፣ ሰኒም ተናግራለች፣ ብዙ ተናግረውታል። ግን ደግሞ እኔም ልድገመው ብዬ ነው። ታውቁ እንደዚህ አታድርጉ። ሲቀጥል ደግሞ የሀይሚና የብሩኬን ቪዲዮ እየቆራረጣችሁ እየወሰዳችሁ ቲክቶክ ላይ በድምፅ በራሳቸው ድምፅ ፖስት አታድርጉ። ይሄም ለነሱ ጥሩ አይደለም። ቢያንስ ሰው ሄዶ እንዲያየው ምንድን ነው ብሎ እንዲያየው ዝም ብላችሁ ቪዲዮውን ብቻ ድምፅ የሌለው መውሰድ ይቻላል። ነገር ግን የእነሱ ድምፅ ያለበት እባካችሁ እባካችሁ እዛ ወስዳችሁ አትፖስቱ። ቻናላቸው እንደውም የሀይሚዬ ቻናል ተመቷል። ላይክ ዳርጉ፣ ኮፒ ሊንክ አርጉ። የእሷ ቻናል በቃ ችግር አለበት አንዳንዴ። እና እኔ በጣም የሚገርመኝ ነገር 200 ሰው 300 ሰው 150 ሰው 100 ሰው አይቶት ላይኩ 5000 6000 የሚሆንበት አጋጣሚ አለ። እና ይሄ ከምን የተነሳ ነው? አንደኛ ዩቲዩብ ራሱ በትክክል ቪዲዮውን ካላያችሁት ላይኩን ያነሰዋል። ወይ የምታንሸራትቱ ከሆነ ወይ ደግሞ ዝም ብላችሁ ልክ እንደገባችሁ በላይክ ጀምራችሁ ቪዲዮውን ጨርሳችሁ ካያችሁ ላይኩን አያነሳውም። ግን የምትቆራርጡ ከሆነ ሁለተኛ ነገር ደግሞ በአንድ አይነት ኢሜል በአንድ ስልክ ደጋግማችሁ ቪዲዮውን የምታዩት ከሆነ ይሄ ለቻናል ጥሩ አይደለም። ሀይሚን የምትወዷት ሰዎች ይህንን አታድርጉ ፕሊስ። አንደኛ በአንድ አይነት ኢሜል ደጋግማችሁ ቪዲዮን አትዩ። ሁለተኛ ቪዲዮ ስታዩ የሆነ መጨረሻውን ለማየት ብላችሁ አታንሸራቱ። ስታንሸራትቱት ዩቲዩብ የራሱ የሆነ እንትን አለው፣ ህግ አለው። ገባችሁ? ቪዲዮ አይረባም ብሎ ነው የሚያስበው። መጀመሪያ ያለው ቪዲዮ አይረባም ማለት ነው ብሎ ነው የሚያስበው። ገባችሁ? ስታንሸራትቱት ማለት ነው። እና እንደዚህ አታደርጉ እላችኋለሁ። ሌላው ደግሞ ሀይሚ የብሩኬን ቁምጣን የለበሰችው እያሉ ደግሞ ትናንት እያሟት ነበረ። እና እንደኔ የባልን ቁምጣ መልበስ ያኮራል እንጂ አያሳፍርም። ደስ ይላል እንጂ አያሳፍርም። የባል ቁምጣ ምንም ማለት አይደለም መልበስ። እኔም የባሌን ቁምጣ ለብሳለሁ። ስለዚህ ይሄ ሊያሳፍር አይገባም። እሺ መቼም ያው እሷን የምታገኙበት መንገድ እየፈለጋችሁ ነው፣ ግን ደግሞ አይሳካም። አይሆንም። እና ይሄንን ድምፅ የምታዘዋውሩትን ነገር ደግሞ አደራ ባካችሁ አታዘዋውሩ። የምትወዷት ሰዎች ሀይሚን የምትወዱ ሰዎች ሼር ስታደርጉ ብዙ ሰው እንዲሰማው ነው የምታደርጉት። ይመቻችሁ ውዶች፣ ይወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ቡቡዬ ሀይሚዬ ወደፊት ብቻ። እኔ ቅመም ትላንትና በሳቅ ፈርስ እያልኩ ያየሁት ቪዲዮን እግዚአብሔር እንዴ ቁጭ ብዬ ስስቅ ማለት ነው። ለብቻ ኤልፎን አድርጌ እች ልጅ አበደች ይሉኛል ባሌና ልጅ። ዜንዬ እያበደች ነው እንዴ ነው ብቻሽን ማውራት መሳቅ ጀመርሽ? እግዚአብሔርን እንደዛ እያሉ ነበር። በጣም ነው የሚያስቀው ቪዲዮ የትላንትን ነው በጣም ግን ያው ብሩኬ ግን ተጨነቀ። በስማ በጣም ነው የተጨነቀው። ሀራም አይ ወንድሜ አይዞህ ትበቀላለህ።